ሰላም ጤና ይስጥልኝ ቤተሰቦች ቦሊድ ወቅታዊ በሚለው ፕሮግራም በድጋሚ ተገናኝ። የመጀመሪያ ዜና የሚሆነው ዋርቱ የተሰኘው ፊልም የዳንስ ቀረጻው በአሁን ሰዓት ላይ የተከናወነ ነው ተብሏል። አሁን የተደረገ ያለው ቀረጻ የፊልሙ ከበድ ያለ ወይም ደግሞ ተለቅ ያለ ሙዚቃ ሲሆን በጣም በትልቁና ሰፋ ባለ መልኩ 500 ዳንሰኞች ባሉበት ቀረጻ እየተደረገ መሆኑ የወጡ መረጃዎች ያሳያሉ። በዛ ሙዚቃ ላይም ሁለቱም አክተሮች ከባድ የዳንስ ፍክክር ያሳያሉ እየተባለ ነው። በእርግጥ በጣም ብዙ ተመልካቾች በአክሽን ጁኒየር ኤንታርና ሪቲክ ሮሽንን ፊት ለፊት ግብግብ ሲይዙ ማየት እንደሚፈልጉ የታወቀ ነው። በሌላ በኩል ደግሞ ብዙ ተመልካቾች የሁለቱንም ዳንስ ማየት እንደሚፈልጉ ይሄም ግልጽ ነው። ልክ የመጀመሪያ ክፍል ዋር ላይ ሪቲክ ሮሽንና ታይገር ሾፍ ኃይለኛ ዳንስ እንዳሳዩት በዚህኛው ፊልም ላይም ልክ እንደዛው ጁኒየር ኤንታርና ሪቲክ ሮሽንም ከባድ ዳንስ ያሳዩናል ተብሎ ይጠበቃል። ስለዚህ እንግዲህ አሁን የዳንስ ቀረጻው ተጀምሯል ከ500 ደናሾች ጋር። ቀረጻው ለ6 ቀን ያህል ይቆያል የተባለ ነው። ዋርቱ ማለት እንግዲህ በዚህ ዓመት በጣም ከሚጠበቁና እጅግ በጣም ትልቅ ከሆነ ፊልሞች መሃል አንዱ ነው፣ የቦሊውድ ፊልም ነው። ስለዚህ የፊልሙ ቀረጻም እንግዲህ በጣም በትልቅ ስኬል እንደተቀረጸ ተነግሯል። በፊልሙ ላይም ጠጠር ያሉና ደመቅ ያሉ አስደናቂ አክሽን ሲኩዌንሶች እንዳሉ ቀደም ያለ መረጃ አሳይቷል ለም ተናግሬ ነበር። ስለዚህ እንግዲህ የስካይ ዩኒቨርሱ አንድ ክፍል የሆነ ፊልም ነው። ከሪቲክ ሮሽን ጋር ደግሞ ጁኒየር ኤንታር አብሮ ገጥሟል። ማለትም በያሽራጅ ፊልም ስለሆነ የሚወጣው ማሰብ ይችላልላችሁ እንግዲህ ፊልሙ ምን ያህል ከበድ ያለና ትልቅ ፊልም እንደሚሆን። ግን በጣም የሚገርመው ዋርቱ የተሰኘው ፊልም ለእይታ ለመብቃት 4 ወር ተኩል ያህል ይቀረዋል። እስካሁን እሱ ግን ምንም አይነት ኦፊሻል ፖስተር አልተለቀቀለት። ስለዚህ እንግዲህ ተስፋማን የምናደርገው ያው ቀኑ እየቀረበ ስለሆነ በፍጥነት ቢያንስ እንኳን ፖስተሩን ካልሆነ ደግሞ ቲዘሩን ይለቁልናል ብለን ተስፋ እናደርጋለን። ስለዚህ የጁኒየር ኤንታርና የሪቲክ ሮሽን ይህ ዋርቱ የተሰኘው ፊልም በዚህ ዓመት ኦገስት 14 ለእይታ ይበቃል ብለው ፋይናል አድርገውታል። ሌላኛው ዜና የጄለርቱ ቀረጻውን በአፕሪል ወር ይጀምራል ተብሎ ነበረ። አሁን ወደ ቀረጻ ሊገቡ ዝግጅታቸውን እየጨረሱ እንደሆነ እያሳየን ያለው። በእርግጥ ወሩ እያለቀ ነው። ጄለርቱ ቀረጻ የሚደረግበት አካባቢ ወይም ሎኬሽኑ ሎክ የተደረገ ሲሆን ቺናይና ጎ አካባቢ ላይ ቀረጻ እንደሚደረግ ተወስኗል። ጄለርቱ በጣም ከበድ ባለና በትልቅ ስኬል የሚቀረጽ ፊልም ሲሆን በፊልሙ ላይም እጅግ በጣም አዝናኝና መሳጭ የሆኑ ድንቅ አክሽኖች ታያሉ ተብሎ ይጠበቃል። ቀረጻው እንግዲህ ሊጀመር ነው፣ ግን እስካሁን ደስ ያልተገለጸው የጄለርቱ ቪለኑ ማን ሊሆን ነው። በእርግጥ የመጀመሪያው ክፍል ላይ በርመቲ ቪለን ሆኖ ነበረ። የሱ ስታይሉም ሆነ አክቲንጉ ተመልካቹ በጣም ይወደደና ያደነቀለት ነበር። ስለዚህ በአሁኑ ሰዓት ላይ ጄለርቱ በጣም የሚጠበቅና ትልቅ ፊልም ስለሆነ ከመጀመሪያ ክፍል አኳያ ሲታይ አንድ ትልቅ አክተር ሊያስገቡ ይችላሉ ተብሎ ይጠበቃል። በእርግጥ ቪለን የሚሆኑ ታሚልስ በጣም ብዙ አክተሮች አሉ፣ ግን በአሁኑ ጄለርቱ ላይ በጣም ስኬታማ እንዲሆንላቸው አንድ የቦሊውድ አክተርን ቢያስተውኑ አሪፍ ነው ብዬ አስባለሁ። ማን ይሆናል የሚለውን እንኳን አስቤ አልመጣልኝም። እስቲ እናንተ ልጠይቃችሁ፣ ጄለርቱ ላይ ከቦሊውድ አክተር ማን ቪለን ቢሆን የበለጠ ያምራል ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉ። ስለዚህ እንግዲህ በዚህ ወር መጨረሻ ድረስ ቀረጻው ተጀመረ። 2026 አጋማሽ ድረስ ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። भयंकर मंजर देखा निल्सा, ऐसा ही करते हैं हम। ቪጄ ደብረ ከንዳ 59ኛ ፊልም እንደሚሰራ ተነግሯል። በትላንትናው ዕለት ፕሮዲዩሰሩ እንደተናገረው ከሆነ ርዕሱ ራውዴ ደናደን ይሆናል ብሏል። ራውዴ ደናደን የተባለው ፊልም አንድ ሩለር አክሽን ድራማ ፊልም ሲሆን ረቪ ኪረን ኮንዳ የተባለው ዳይሬክተር ያደርጓል ተብሏል። በእርግጥ ፈርስት ሉክ ፖስተሩ ወይም የመጀመሪያ ፖስተሩ ለእይታ አልበቃም። ርዕሱን በቃል ብቻ ነው የተናገረው። በአሁኑ ሰዓት ላይ ቀረጻን ያለው ፊልሙ ወይም ደግሞ የተቀረጸን ያለው ቀረጻውን አንድ ብሎ ጀምሯል። የሚለቀቅበትን ቀን ባይናገሩ እንደተባለው ከሆነ እንግዲህ እስከዚህ ዓመት መጨረሻ ለእይታ ይበቃል ተብሏል። ታዋቂያ ዳይሬክተር ኤክታ ካፑር ኡርታ ፐንጃብ የተሰኘውን ፊልም ክፍል 2 እሰራለሁ ብላ ነበረ። አሁን በዛ ጉዳይ ላይ ስራ የጀመረች መሆኑን ይፋ ያደረገች ሲሆን ስክሪፕቱንና የዳይሬክተርነቱን ኃላፊነት እንግዲህ ለአካሽ ተጠው ነው የተባለ። አካሽ በእርግጥ በዳይሬክተርም ሆነ ወይም ስክሪፕት በመጻፍ በጣም ይታወቃል። ቀደም ብሎ ቡልቡልያ 3፣ ታንክ ጎድ፣ ቡልቡልያ 2 እና ሃውስፉል 4 ላይ የተሻለ ወይም ምርጥ የሚባሉ ስራዎችን አሳይቶባቸዋል። ስለዚህ በታሪኩ ዙሪያ ላይ ወይም ስክሪፕት ማዘጋጀቱን እንደቀጠለ እየተነገረን ያለው ወይም እንደፈቀደችለት። ስለዚህ ልክ ታሪኩ ከተዘጋጀ ከተጠናቀቀ በኋላ ደግሞ ፊልም ሜከሮቹ ማን ተዋናይ እንደሚገቡ አናውንስ ያደርጋሉ ተብሎ ይጠበቃል። በእርግጥ በሻሂድ ካፑር ዙሪያ እየመከሩ ነው ያሉት። ግን ይሄኛው ፊልም ወይም ሁለተኛው ክፍል ከመጀመሪያው ታሪኩ ለየት ያለ ስለሚሆን ምናልባት ከሻሂድ ካፑር ሌላ አክተር ሊያስተውሉ ይችላሉ የሚለው ግምት ሰፋ ያለ ነው። ስለዚህ የወጣው መረጃ እንደሚያሳየው ኡርታ ፐንጃብ የሚደርስበትን ደረጃ እስከዚህ ዓመት መጨረሻ ድረስ ያሳውቃሉ ተብሎ ይጠበቃል ይላል። ሻሂድ ካፑር የተወነበት ኡርታ ፐንጃብ የተሰኘ የመጀመሪያው ክፍል በ2016 ለእይታ የበቃ ፊልም ነበር። በተመልካች በጣም የተወደደ እንዲሁም በጣም ቆንጆ ፊልም ነበር። ስለዚህ እንግዲህ ኡርታ ፐንጃብ ክፍል 2 እስከ መቼ ይወጣል የሚለው ደግሞ አብረን ይሆናል። አይሽማን ኩራናና ረሽሚካ መንደና የሚሰሩት ታማይ የተሰኘው ፊልም የመጀመሪያ ዙር ቀረጻውን እንደጨረሰ የተነገረ ሲሆን በሚቀጥለው ወር ሁለተኛ ዙር ቀረጻውን ይጀምራል ተብሏል። በእርግጥ የመጀመሪያው ዙር ቀረጻ ላይ ያው ቺና አካባቢ ነበረ። ትንሽ ረሽሚካ መንደና ጉዳት ስለደረሰባት ተራዝሞ ነበረ። አሁን ግን ሁለተኛው ዙር ላይ በደንብ ለመቅረጽ ሙምባይ ላይ የተለያዩ ፊልም ስቱዲዮችና መንገዶች ላይ ቀረጻ ለማድረግ ዝግጅታቸውን ጨርሰዋል ተብሏል። ሁለተኛው ዙር ቀረጻው እስከ አፕሪል መጨረሻ ድረስ ይጠናቃል ተብሎ ይጠበቃል። ከዛ በቀጣይ ወር ኡቲ የሚባለው አካባቢ የጫካ ቀረጻውን እንጀምራለን ብለው አስበዋል። በእርግጥ በአሁኑ ሰዓት ላይ ቀረጻውን እያጣጣፉ ነው ያሉት። ምክንያቱም እስከ ሜይ መጀመሪያ ድረስ ቀረጻውን መጨረስ አለባቸው። ምክንያቱም ፊልሙ ይወጣል የተባለው 2005 ዲዋሊ ላይ ስለሆነ
ይህ ተማኝ የተሰኘው ፊልም የሆረር ኮሜዲ ዩኒቨርሱ አንድ ክፍል ሲሆን ለእይታ ሲበቃ እንግዲህ ቦክስ ኦፊስ ላይ እንዴት ይሆናል የሚለውን አብረን ምን ይሆናል። ጆኤል ቲቪ የተሰኘው ሰይፍ አሊ ካንና ጄዲፍ ኤልሃበድ የሰሩበት ፊልም ለእይታ በቅቷል። ይህ ጆኤል ቲቪ የተሰኘው ፊልም ሰይፍ አሊ ካንና ጄዲፍ ኤልሃበድ የተወኑበት ሲሆን ስዳታንን ፕሮዲዩስ አድርጎ ኮኪ ጉላቲ የተባለው ዳይሬክተር ዳይሬክት ያደረገው ፊልም ነው። ፊልሙ ይህን ያህል በጣም የሚካበድለት ባይሆንም በጣም ቆንጆ አንድ የዝርፊያ ታሪክን የሚያሳይ ፊልም ነው። በፊልሙ ላይ ሰይፍ አሊ ካንም ሆነ ጄዲፍ ኤልሃበድ በጣም ምርጥ አድርገው የተወኑ። በእርግጥ ፊልሙ የቦክስ ኦፊስ አይደለም ኔትፍሊክስ ላይ የተለቀቀው፣ ስለዚህ ጥሩ አቀባበል ያገኛል፣ ይወደዳል ብዬ የምገምተው ፊልም ነው። ይህን ፊልም ማየት ከፈለጋችሁ አዲስ ቲቪ ላይ አሁን ገብታችሁ ማየት ይችላላችሁ። በአማርኛ ትርጉም ታገኙታላችሁ። አሁን የወጡ አንዳንድ መረጃዎች እንደሚያሳዩት ሰልማን ካን እና አትሊ ኩማር አብረው ሊሰሩት የነበረ ፊልም የተሰረዘበትን ምክንያት የሚያሳይ መረጃ ወጥቷል። ከዛ መሀልም አንደኛው የሚያሳየው ከሰልማን ካን ጋር በፊልሙ ላይ ከማል ሀሰን አብረው ይተውናል ተብሎ ነበረ። ስለዚህ በፊልሙ ላይ ረዳት አክተር ስለሚሆን ከማል ሀሰን ረዳት አክተር አልሆንም ብሎ ከፊልሙ ስለወጣ ነው ተብሏል። ከዛ በኋላ ረጅኒካንት በፊልሙ ላይ እንዲተውን ተጠየቀ። ረጅኒካንት ደግሞ በአሁኑ ሰዓት ላይ እየሰራቸው ያሉ ትልልቅ ፕሮጀክቶች ስላሉት የጊዜ እጥረት ስላለ ፊልሙን ሊሰራ አልቻለም ተብሏል። ግን አትሊ ኩማር በአሁኑ ሰዓት ላይ እንደሚታየው ከአሉ አርጁን ጋር አንድ ፊልም ሊሰራ ዝግጅት ላይ ነው ያለው እና ለምን እዚህ ላይ ሰልማን ካንን አያሰርብም የሚል ሐሳብ መጥቷል። በእርግጥ ትንሽ ከበድ ይላል፣ ግን ሁለቱን አንድ ላይ ማድረግ ቢችል ይሄ ቦክስ ኦፊስን ሊያፈነዳ የሚችል በጣም ትልቅ ፊልም ይሆን ነበር። በእርግጥ ይሄን ያህል ቀላል አይሆንም እኛ እንዳሰብነው ማለት ነው። ግን ምን ትላላችሁ? አሉ አርጁን እና ሰልማን ካን የአትሊ ፊልም ላይ ቢገቡ ምን ይሆን ነበር? አያፈነዳም? ቦክስ ኦፊሱን እልል ያለ ትልቅ ገንዘብ አያስገባም ነበር? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉ። የረንቪር ሲንግ ዶን 3 የተሰኘው ፊልም ላይ እንግዲህ ኪያራ አድቫኒ ትሰራለች ተብሎ ነበረ። አሁን እርግዝና ላይ ስላለች ስለከበዳ ፊልሙን አልሰራም ብላ ትታለች። ሁላችሁም እንደምታውቁት እንግዲህ ረንቪር ሲንግ ዶን 3 የተሰኘውን ፊልም እንደሚሰራ አናውንስ ተደርጎ ነበር። እኔም ብዙ ጊዜ አቅርቤ ያለሁኝ ኪያራ አድቫኒ ፈርማለች ተብሎ ነበረ። ይህ ፊልም ይሰራል ተብሎ አናውንስመንት ቪዲዮ ከተለቀቀ ረጅም ዓመት ሆኖታል፣ ወይም 2023 ላይ ነበር የተለቀቀው። ግን በአንዳንድ ምክንያት ቀረጻው ሊጀመር አልቻለም፣ እየተራዘመ እስካሁን ድረስ አልተጀመረም። በእርግጥ ከጥቂት ወራት በፊት ዳት መልትራ ተናግሮ ነበረ ኪያራ አድቫኒ ማርገዟን። ስለዚህ አሁን በእርግዝና የተነሳ ኪያራ አድቫኒ ይሄንን ፊልም አልሰራም ብላ ትታለች። እንግዲህ ኪያራ አድቫኒ ከወጣች ደግሞ በሷ ቦታ ማን ይገባል የሚለው ደግሞ አናውንስ ከሚያደርጉ እንጠብቃለን። ስለ ቀረጻው በእርግጥ እስካሁን ምንም የተነገረ ወይም ደግሞ አፕዴት የወጣ ነገር ባይኖርም በአሁኑ ሰዓት ላይ ጀሌንደር የሚለውን ፊልም ረንቪር ሲንግ እየሰራ ነው ያለው። ከዛ በኋላ ቀረጻ ከተጀመረ ወደ ዶን 3 ይዞራል ማለት። ቶሎ ፈጠን አድርገው ከሰሩት ደግሞ እስከ 2026 መጨረሻ ዶን 3 ልናየው እንችላለን። ያሚ ጎተም የምትሰራበት ኮርድሩም ድራማ ፊልም የሆነው ላይ ኢምራን ሃሽሚን ፈርሟል ተብሏል። የፊልሙ ርዕስ ገና አልተገለጸም፣ ግን የፊልሙ ታሪክ የሚያጠነጥነው በሳይባኑ ታሪክ ላይ የሚያጠነጥን ሲሆን ኢምራን ሃሽሚን የሳይባኑ ባል ሆኖ ይተውናል ተብሏል። የሳይባኑ ታሪክ እንግዲህ ህንድ ውስጥ በጣም ታዋቂ ነው። ለ7 ዓመት ያህል በፍርድ ቤት የተደረገ ክርክር ያለበት ታሪክ ነው። በዛ ታሪክ ላይ አንድ ፊልም የተሰራ ነው ያለው ማለት። ስለዚህ በዚህ ታሪክ ላይ ያሚ ጎተም ሳይባኑን ስትሆን ኢምራን ሃሽሚ ደግሞ ባለቤቷን ሆኖ ይተውናል የተባለ ነው። ይህንን ፊልምም ሱበሩ ወርማ ዳይሬክት የሚያደርገው ሲሆን ዘ ፋሚሊ ማን ሲዝን 2 ራና ናይዱና ዘ ትሬል የመሳሰሉ ቆንጆ ፊልሞችን ምርጥ አድርጎ ዳይሬክት አድርጎ ነው። ስለዚህ እንግዲህ በሳይባኑ ታሪክ ላይ የሚያጠነጥነው ፊልም እስከ መቼ ይለቀቃል የሚለውን ደግሞ አብረን ምን ይሆናል። ድቤና ጤና ይስጣን። ነንታራ የሰራችበት ሙክቲ አማ የተሰኘው ፊልም ክፍል 2 ለመስራት እየተመካከሩ ነው ተብሏል። ሙክቲ አማ በ2020 ለእይታ የበቃ ፊልም ነበር። ተመልካቹ በጣም የወደደው ፊልም ነበር። የመጀመሪያውን ክፍል አርቼ ባላጂና ኢንደር ኩማር ዳይሬክት ያደረጉት ፊልም ነበረ። ሁለተኛውን ክፍል ግን ሱንደር ቪ ዳይሬክት ያደርገዋል ተብሏል። ሱንደር ቪ እንዳለው ከሆነ ይሄኛውን ክፍል በትልቅ ሌቭል ነው ቀረጻ ማድረግ የፈለገው፣ በጀቱም እስከ 100 ክሮር ሊደርስ ይችላል ተብሏል። ስለዚህ እንግዲህ ቀለል ያለ ፊልም ስለሆነ ፈጠን አድርገው ቀረጻውን ጀምረው ወደ ፕሮዳክሽኑ ከገቡ እስከዚህ ዓመት መጨረሻ ድረስ ሙክቲ አማ ክፍል ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። ከነንታራ ሳንወጣ ቴስት የተሰኘ ፊልም ለእይታ ይበቃላት ሲሆን በፊልሙ ላይ ከነንታራ ጋር አርማሃዲቭና እና ስዳት መሪ ተዋናይ ሆነዋል። የፊልሙ ታሪክ አንድ ስፖርት ድራማ ፊልም ሲሆን የሲኒማ ሳይሆን ቀጥታ ኔትፍሊክስ ላይ የሚለቀቅ ፊልም ነው። አሁን ለእይታ በቅቶ በጣም ተወዳጅነትን አግኝቷል። ስለዚህ እናንተም ይሄን ፊልም ካላያችሁት ማየት ከፈለጋችሁ በአማርኛ አዲስ ቲቪ ላይ ገብታችሁ እንድታዩ ጋብዛችኋለሁ። ከከረንጃር በመቀጠል የማርኮ ዳይሬክተር ሃኒፍ ፋቴሊ ድልራጁን እያናገረ ነው ያለው ትልቅ ፓን ኢንዲያ ፊልም ለመስራት አስበዋል ተብሏል። የቴልጉ ሲኒማ በጣም ታዋቂ ዳይሬክተር ድልራጁን በእርግጥ ብዙዎቻችሁ ሰምታችሁናል ስሙን ወይም ደግሞ ብዙ ጊዜ አውርተናል። በእርግጥ በትክክለኛው ድልራጁ ስሙ ስክሪን ላይ የምታዩት ነው፣ ረጅም ነው በጣም። ግን በ2003 ላይ እይታ የበቃው የሱ ፊልም ወይም ፕሮዲዩስ ያደረገው ዲል የተሰኘው ፊልም በጣም ሱፐር ሂት ስለነበረ ከዛ ጊዜ ጀምሮ ስሙ ወደ ድልራጁ ሊዞር ችሏል፣ ወይም በዚህ ይጠሩታል። ድል፣ አሪያ፣ ሙናይ፣ ያቫዱ፣ ዲጄ፣ ኤፍ2፣ ኤፍ3፣ ማሃርቲ እና ሰንክራቲ በሰማ የመሳሰሉ ፊልሞችን ፕሮዲዩስ ያደረገው ድልራጁ ከሃኒፍ ፋቴሊ ጋር አንድ ፓን ኢንዲያ ፊልም ፕላን እያደረጉ ነው። አንዳንድ መረጃዎች እንደሚያሳዩት ከማርኮ የባሰ እጅግ በጣም ካኔ በዛበት ለማድረግ ፕላን እያደረጉ ነው የሚል መረጃ ያለ ሲሆን በፊልሙ ላይም እንዲተውንላቸው እንግዲህ አንድ ትልቅ ፓን ኢንዲያ አክተር ይመርጣሉ ተብሎ ይጠበቃል። የማርኮ ሁለተኛው ክፍልና እንዲሁም ከከረንጃዋር ጋር የሚሰራው ፊልም የተረጋገጠ ነው። ይሄኛው ደግሞ ከድልራጁ ጋር የሚሰራው ፊልም ኦፊሻል አፕዴት ከሚወጣ እንጠብቃለን። ሞሆንላልና ፕሪቲቭራይት ማድረግ የሚተውንበት ኢምፑራን የተሰኘው ፊልም በጥራት ወጥቷል። ሉሲፈር የመጀመሪያውን ክፍል አይታችሁ ከነበረ ይሄኛውንም በጣም የምትጠብቁትና የምትወዱት ይሆናል። ስክሪን እያለም ጭነነው ነበር። አሁን ደግሞ በጥራት ስለወጣ በድጋሚ ተጭኗል። አዲስ ቲቪ ላይ ገብታችሁ ማየት ትችላላችሁ። በእርግጥ የመጀመሪያው ሉሲፈርን የመጀመሪያ ክፍልን ካላያችሁም ሁለቱንም ገብታችሁ ማየት ትችላላችሁ። አዲስ ቲቪ ላይ ክፍል 1ንም ክፍል 2ንም በአማርኛ ትርጉም ታገኛላችሁ። ገብታችሁ ዘና ፈታ በልበት። የካርቲ ካሬን በቀጣይ የሚወጣው ፊልም ቱ ሜሪ ሜቴራ ቱ ሜሪ የተሰኘው ፊልም የሚለቀቅበት ቀን
እንደሚሰራን ይፋ ሆኗል። ቱሜሪ ሜቴራ ቱሜሪ አንድ ሮማንቲክ ኮሜዲ ፊልም ሲሆን ፊልሙንም ሰሚር ዊድቨንስ ዳይሬክት ያደርገዋል ተብሏል። ሰሚር ዊድቨንስ ማለት የከርቲካሪያ በ2023 ላይ የበቃው ሰቴ ፕሬሚከታ የተሰኘውን ፊልም ዳይሬክት ያደረገው ምርጥ ዳይሬክተር ነው። ስለዚህ ሰሚርና ከርቲካሪያ ሁለተኛ ፊልማቸው መሆኑ ነው። የሚለቀቀውም ፌብሩዋሪ 13 2026 ቫለንታይን ዴይ ላይ ይለቀቃል ተብሏል። ሰልማን ካን በሲከንደር ፊልም በምረቃው ሰዓት ላይ ከሰንጀይ ደት ጋር አንድ ፊልም እንደሚሰራ ተናግሮ ነበር። በእርግጥ በሰዓቱ ሰልማን ካን እንዳለው ከሆነ ከሲከንደር በኋላ አንድ አክሽን ፊልም ሰራለሁኝ እሱም ከሰንጀይ ደት ጋር ነው ብሎ ነበር። ከዛ በኋላም ይሄ ወሬ በጣም በኃይለኛው እየተወራ ሄዶ በእርግጥ ፊልሙን ዳይሬክት ማን እንደሚያደርገው አልተነገረም። ስክሪፕቱም እንደተዘጋጀ አልተወራም ነበር። ሰራለው ነበር ያለ። ስለዚህ እንግዲህ በአሁኑ ሰዓት ላይ ሰልማን ካንና ሰንጀይ ደት የሚሰሩት ፊልም ጭራሽ ርዕሱንም እየሰጡ የተለያየ ሶሻል ሚዲያ ላይ ፊልሙ እንደሚሰራ እየተወራ ነው ያለ። በእርግጥ ሰልማን ካንና ሰንጀይ ደት ከዚህ በፊትም ቀደም ብለው ሰርተዋል። በ1991 ሳጀን የተሰኘ ፊልም ሰርተው በጣም ስኬታማ ነበረ። በ2000 ዓመተ ምህረት ደግሞ በፈረንጆቹ ለይታ ይበቃው ቻልሜሪ ባይ የተሰኘ ፊልም ፍሎፕ ሆኖ ነበር። ስለዚህ እንግዲህ ከ25 ዓመት በኋላ ሰንጀይ ደትና ሰልማን ካን በድጋሚ ይሰራሉ ብሎ እንግዲህ ተመልካቹ እየጠበቀ ነበረ። ግን እንደኔ አሁን የተሰረዘ የቀረ ይመስለኛል። በእርግጥ ከዛ ሌላ ከሱረጅ በርዛቲያ ጋር አንድ ፊልም ለመስራት እየተመካከረ ነው ያለው። በፊልሙ ላይ መሪ ተዋናይ ይሆናል የሚልም መረጃ አለ። ከዛ በተጨማሪም ታይገር ቨርስ ወታን የሚለው ፊልም አይሰራም የሚልም ማስተያየት አለ። ግን ፊልሙ እንደሚሰራ እና እንደማይሰራ ደግሞ ያው ዋይሬፍ የአሽራጅ ፊልምስ ይፋ አልተናገረም። እንደሚሰራ ግን እየተዘጋጁ እንዳሉ ነው እየተወራ ያለው። ስለ በጅረንጊ ባይጃንም የተነሳ በጣም ብዙ ነገር እየተወራ ነው ያለው ክፍለቱ ማለት ነው። ይሄም እንኳን ይሰራ ከተባለ በጣም ብዙ ጊዜ ይፈጃል። ስለዚህ እንግዲህ ባለፈው እንዳቀረብኩትኝ በጣም ብዙ ተመልካቾች ሰንጀይ ደትና ሰልማን ካን አብረው የሚሰሩት ፊልም እንዲቀር እየጠየቁ ነው ያሉት አድናቂዎቹ ማለት ነው። ስለዚህ እንግዲህ ይሄ ቀርቷል አንሰራውም የሚለው ኦፊሻል አናውንስመንት እስከሚደረግ ድረስ ትክክለኛ መረጃ አይደለም። ገንጋራም የተሰኘ ፊልም ሁለቱ ሊሰሩ ነው እየተባለ በጣም እየተወራ ነው ያለው። ይሄ መረጃ ምን ያህል ትክክለኛ እንደሆነ ግን እርግጠኛ ነው ሶሻል ሚዲያ ላይ በብዛት የምታዩ። አሁን የወጣውን መረጃ እኔ ከተባለ ሰልማን ካን ሀኒፍ ሸንከር ከተባለው የሳውዝ ዳይሬክተር ጋር አንድ ፊልም ለመስራት ፕላን እያደረገ ነው ያለው ተብሏል። የፊልሙ ይዘትም አክሽን ድራማን የተባለ ሲሆን ይህም ማለት ደግሞ ከሲከንደር በኋላ ሰልማን ካን ከሌላ ሳውዝ ዳይሬክተር ጋር አንድ ፊልም ይዞ ሊመጣ ነው ማለት። ሀኒፍ ሸንከር የተባለው ዳይሬክተር የቴልጉ ዳይሬክተር ሲሆን ገበር ሲንግ፣ ዲጄ እና ሚስተር በቸን የመሳሰሉ ታዋቂ ፊልሞችን ዳይሬክት አድርጓል። ዳይሬክተሩ በአሁኑ ሰዓት ላይ የፐቨን ከሊያን ኡስታዝ በገት ሲንግ የተሰኘውን ፊልም ዳይሬክት ያደረገ ነበረ። ፐቨን ከሊያን ደግሞ በጣም ቢዚ ስለሆነ ጊዜ ስላላገኘ ቀረጻው ተቋርጧል ወይም ፊልሙ ሆልድ ተደርጓል። ስለዚህ ሀኒፍ ሸንከር በአሁኑ ሰዓት ላይ ፍሪ ነው ለቀጣይ ቀረጻ ወይም ደግሞ ለቀጣይ ፊልሙ በኃይለኛው ዝግጅት እያደረገ ነው ያለው። ግን ሀኒፍ ሸንከር እስካሁን ድረስ የሰራቸው ብዙ ፊልሞችን ካየን ሪሜክ ናቸው። ስለዚህ ከሰልማን ካን ጋር አሁን ፊልም ለመስራት እየተዘጋጀ ከሆነ ሪሜክ ይሆናል ወይስ ደግሞ ኦሪጂናል ታሪክ ነው የሚለው አብረን ምን ይሆናል። መረጃው ጨምሮ እንደሚያሳየውም የሀኒፍ ሸንከር እና የሰልማን ካን ይህንን ፊልም ረንገስተንም፣ ወልተር ቨለያ እና ፑሽፓ የመሳሰሉ ትልልቅ እና ዝነኛ ፊልሞችን ፕሮዲዩስ ያደረገው ማይትሪ ሙቪ ሜከር የተባለው ካምፓኒ ፕሮዲዩስ ያደርገዋል ተብሏል። ስለዚህ እንግዲህ ቀደም ብሎ ሰልማን ካን ራሱ ከሰንጀይ ደት ጋር አንድ ፊልም ሰራለሁ ብሎ ነበረ እና ሀኒፍ ዳይሬክት የሚያደርገው ይህን ፊልም ራሱ ነው ወይስ ደግሞ ሌላ ነው የሚለው ራሱ አንድ ጥያቄ ነው። ስለዚህ እንግዲህ በሰልማን ካን በቀጣይ ብዙ ፊልም ይሰራል እየተባለ እየተወራን ያለው እስካሁን ማናቸውም ኦፊሻል ስላልሆኑ ኦፊሻሊ ሰልማን ካን ይህን ፊልም ነው የሚሰራው እስከሚሉን እንጠብቃለን። ፈዋድ ካን እና ዋኒ ከቡር የሚሰሩበት አቢር ጉላዲ የተሰኘው ፊልም የሚለቀቅበት ቀን ይፋ ሆኗል። በእርግጥ በቦሊውድ ላይ ቀደም ብዬ ተናግሬ የነበረ ፈዋድ ካን ከ8 ዓመት በኋላ ወደ ቦሊውድ እንደገና እየተመለሰ ነው ያለው። በፊልሙ ላይም ደግሞ ዋኒ ከቡር አብራው መሪ ተዋናይ ትሆናለች ተብሎ ነበር። የፊልሙ ይዘትም አንድ ሚውዚካል ሮማንቲክ ፊልም ይሆናል የተባለ ሲሆን ፊልሙም ለእይታ የሚበቃው ሜይ 9 ነው ተብሏል። ግን ታሪኩ በምን ዙሪያ ነው ወይስ ደግሞ ታይትል ቲዘሩ የታለ የሚለው ነገር ስለዚህ ምንም አፕዴት አልወጣለት። ምናልባት ደግሞ ፊልሙ በውጪ ሀገር ቦክስ ኦፊስ ላይ ወይም ደግሞ ሲኒማ ላይ ለእይታ ሊበቃ ይችላል ተብሎ ይገመታል። ምክንያቱም የፓኪስታን አክተር ስለሆነ በአሁኑ ሰዓት ላይ የፓኪስታን አክተሮች ህንድ ሲኒማ ላይ ተቀባይነት ስለሌላቸው አስፈሪ ነው። ምናልባት እንኳን እንለቀዋለን ካሉ ደግሞ ያው የሚታወቅ ነው ፖለቲካው አስቸጋሪ ነው። የሆነ ረብሻ ብጥብጥ መፈጠሩም አይቀርም። መቼስ በአሁኑ ሰዓት ላይ የህንድ ቦክስ ኦፊስ ላይ ተለቆ ዝም ይላሉ ትላላችሁ? የፓኪስታን አክተር ተመልካቹስ ለማየት ይሄዳል አይመስለኝም። ምን ትላላችሁ? እስቲ ኮሜንት ላይ ጻፉልኝ። እንደኔ በኦቲ ፕላትፎርም ወይም ደግሞ በውጪ ሀገራት ቢለቁት በቂ ነው። Do you want me to? የካፒል ሸርማ ቀጣይ ፊልሙ ኪስኪስኮ ፒያርከሩ የተሰኘው ሁለተኛው ክፍል ሊሰራ ነው። እናም ፈርስት ሉክ ፖስተሩ ለእይታ በቅቷል። ከካፒል ሸርማ ጋርም ሌላ አንድ ገጸ ባህሪ እንዳለ ያሳያል ፎቶ ላይ። በ2015 ለእይታ የበቃው ካፒል ሸርማ የተወነበት ኪስኪስኮ ፒያርከሩ የተሰኘው የመጀመሪያው ክፍል እርግጠኛ ነኝ ብዙዎቻችሁ አይታችሁ ይሆናል። ከካፒል ሸርማ ጋር በፊልሙ ላይ የምትተውነው ወይም የሚተውኑት ሴት ተዋናዮች አልተገለጸም። ግን እንደኔ 2 እና 3 ሴት ተዋናዮች ሊኖሩ ይችላሉ የሚል ግምት አለ ከመጀመሪያው ክፍል አኳያ በግምት ማለት። እናም በአሁኑ ሰዓት ላይ ቀረጻውን አጧጥፎ እየቀጠሉ ያሉበት ሲሆን የሚለቀቅበትን ቀን ይፋ ባያደርጉም ግን እስከዚህ ዓመት መጨረሻ ድረስ ለእይታ ይበቃል ተብሎ የሚጠበቅ ነው። የመጀመሪያው ክፍል በጣም ወድጄ ያየሁትና እጅግ በጣም የሚያዝናና ምርጥ ኮሜዲ ነበረ። ሁለተኛው ክፍልም እንደዛ ምርጥ አድርገው ከሰሩት አሪፍ ይሆናል። ራጅኩማር ራው አሁንም በድጋሚ አንድ ባዮፒክ ይዘት ያለው ፊልም እየሰራ ያለ ሲሆን ሶረብ ጋንጎሊ በተባለው ግለሰብ ታሪክ ላይ አንድ ፊልም ለመስራት ተነጋግሯል ተብሏል። ከረንቢር ከፑርና ከአይሽማን ኩራና በኋላ ራጅኩማር ራው የሶረብ ጋንጎሊን ካራክተር ሊጫወት ነው ወይም ባዮግራፊ። ይሄኛውን የሶረብ ጋንጎሊን ባዮፒክ ይዘት ያለውን ፊልም ቪክራም አዲቲ ሞትዋኒ የተባለው ዳይሬክተር ዳይሬክት ያደርጓል የተባለ ሲሆን ይህ ዳይሬክተር ራሱ ቀደም ብሎ በ2016 የራጅኩማር
የተሰማራው ትራፕ የተሰኘውን ፊልም ዳይሬክት አድርጎ ተወዳጅነትን አግኝቶለታል። በእርግጥ ይሄ ፊልም እንደሚሰራ ቀደም ብሎ ሲወራ ነበረ፣ በተለያየ ምክንያት ተቋርጦ ወይም ደግሞ ቀርቶ ነበረ። ስለዚህ አሁን የሚሰራው አክተር ራጅኩማር ራው መሆኑ ኮንፈርም ካደረጉ በቀጣይ ጥቂት ቀናት ውስጥ ከፖስተር ጋር ወይንም ደግሞ አንድ ሞሽን ፖስተር ለእይታ በማብቃት በዛው ኦፊሻል አናውንስመንት ያደርጋሉ ተብሎ ይጠበቃል። ስለዚህ እንግዲህ በክሪኬቱ ዓለም ላይ በጣም የሚታወቀው ሶሮፕ ዳዳ የሱ ባዮፒክ እንዴት ይሆናል የሚለው ደግሞ አብረን ምን ይሆናል። ታዋቂው ዳይሬክተር ፑሪ ጀገናትና ቪጄ ሰትፑቲ የሚሰሩት ፊልምም ኮንፈርም ተደርጓል። በእርግጥ እኔ በቦሊውድ ወቅታዊ ቀደም ብዬ አውርቼ ነበረ። ቪጄ ሰትፑቲ በቀጣይ የፑሪ ጀገናት ፊልም ላይ መሪ ተዋናይ ይሆናል ተብሎ ነበረ። ርዕሱ በእርግጥ አልተገለጸም፣ ግን አንድ ተለቅ ያለ የፓን ኢንዲያ አክሽን ፊልም ይሆናል የተባለ ሲሆን ቀረጻውንም በዚሁ ዓመት ጁን ላይ ይጀምራል ተብሏል። ስለዚህ በቀጣይ ደግሞ ፊልም የከረቹ ከቪጄ ሰትፑቲ በተጨማሪ ሌላ ማን ተዋናይ እንዳለም እስከሚነግሩ እንጠብቃለን። ቀረጻውንም ጁን ወር ላይ የሚጀምር ከሆነ እና በትክክል ከሄደ እስከዚህ ዓመት መጨረሻ ወይንም ደግሞ 2026 መጀመሪያ ላይ ፊልሙ አልቆ ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። ሰርዳርቶ የተሰኘው ፊልም የመጀመሪያ ወይም ፈርስት ሉክ ፖስተሩ ለእይታ ይበቃ ሲሆን ከዛ ጋም አንድ ፕሮሞ አብሮ ተለቋል። በፕሮሞ ላይ እንደሚያሳየውም ከካርቲክ ጭምር የፊልሙ ሜን ቪለን የሚሆነው ኤስጄ ሱሪያ መሆኑን አሳይተውናል። በዛው ቪዲዮ ላይም እንዳሳዩት ጃፓን ውስጥ የሆነ ቦታ ላይ ሰርዳር ከብዙ ሰዎች ጋር ሲታገል ይታያል። በዛው ቪዲዮ ላይ ካርቲ ይነገረዋል ከጀርባ በጣም አደገኛ ሰው እየመጣ ነው ያለው፣ እሱም ደግሞ የኤስጄ ሱሪያ ካራክተር ሲሆን ብላክ ታይገር ነው ይሉታል። እሱም ቪለኑ ኤስጄ ሱሪያ ነው። ስለዚህ ሰርዳር 2 ላይ ሰርዳር ከብላክ ታይገር ጋር ይታገላል ማለት። ብላክ ታይገር ማን ነው? ሰርዳር እንዴት ብሎ ብላክ ታይገርን ይወጣዋል የሚለው ደግሞ ፊልሙን ስናይ የምናውቀው ይሆናል። በ2022 ለእይታ የበቃው ሰርዳር የተሰኘ ፊልም በጣም አሪፍ ገቢ ያስገብቷል፣ ተወዳጅም ሆኖለት ነበረ። ስለዚህ ከዛ አኳያ ሲታይ ተስፋ የምናደርገው ይሄ ፊልምም በጣም ምርጥ ይሆናል ብለን በእርግጥ የሚለቀቅበትን ቀን በዛው ይፋ አላደረጉም። በቀጣይ ደግሞ የሚለቀቅበትን ቀን እስከሚነግሩን እንጠብቃለን ማለት ነው። Black Dagger is coming. ከከነር ሲኒማ በቀጣይ የሚወጣው ፓን ኢንዲያ ፊልም 45 ኦፊሻል ቲዘሩ ለእይታ በቃል። በእርግጥ ፊልሙ ምን እንደሚሆን ባላቅም ቲዘሩ ላይ ባሳዩት ግን ደስ የሚልና ቆንጆ ታሪክ ያለው ይመስላል። ምናልባትም እንግዲህ የፊልሙ ገጸ ባህሪና ከሞት ጋር ያለ ግብግብን የሚያሳይ ነው። እናም ከሞት በኋላ ያለ ህይወትን የሚያሳይም ይመስላል። ያው ከሞት በኋላ ህይወት አለ የለም ባናቅም እንዴት እንደሚሆን። በእርግጥ በፊልሙ ላይ የከነር ሲኒማ 3 ትልልቅ አክተሮች አሉ። ስለዚህ ይሄ 45 የተሰኘው ፊልም እንዴት ይሆናል የሚለውን እንግዲህ ፊልሙን ስናይ ነው የምናውቀው። ይሄ 45 የተሰኘው ፊልም ከሂንዲ ጭምር በ5 ቋንቋዎች በፓን ኢንዲያ ኦገስት 15 ለሲኒማ ይበቃል የተባለ ፊልም ነው። उस फिल्म का डायरेक्टर मैं हूं, पता है उस फिल्म का हीरो मैं हूं। ቪዲዮ ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር ያደረጋችሁ ትብብራችሁን አሳዩ። እባካ ቪዲዮ ላይክ አድርጉ። እባካ አመሰግናለሁ። ያቀረባችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ ባይ።